ሰላም ጤና ይስጥልን። የዛሬው ዜናችን በኢትዮጵያ ወቅታዊ ፖለቲካ ውስጥ ለህወሓት የተሰጠው የድርድር የማርያም መንገድ ለምን ለፋኖ አልተሰጠም? የአሜሪካው አምባሳደር ኤርቪን ሆሴ ማሲንጋ መቀሌን ደጅ ሲጠኑ ሌሎችን ተፋላሚዎች ችላ ማለታቸው ከጀርባው ምን ምስጢር ይዟል? ከምርጫው ማግስት በአፍሪካ ቀንድ ላይ ሊያንዣብብ ስለሚችለው የኢትዮጵያና ኤርትራ ጦርነት ስጋት እንዲሁም በቀጠናው ስላለው ስልታዊ የኃይል አሰላለፍ ዝርዝር መረጃ ይዘናል። አብራችሁን ቆዩ። አድማጮቻችን፣ በመጀመሪያ ኦምኒያ ኒውስን ሰብስክራይብ በማድረግ አብረውን ይቆዩ። የመቀሌው የማርያም መንገድና የአሜሪካውን አምባሳደር የመቀሌ ጉዞ እንመለከታለን። በኢትዮጵያ ፖለቲካ ምህዳር ውስጥ የዲፕሎማሲው ግንኙነት ሚዛን ወዴት እያዘነበለ እንደሆነ ከፍተኛ ጥያቄ ያስነሳ ነው። በተለይም ከፕሪቶሪያው ስምምነት በኋላ ለህወሓት የተሰጠው የድርድር ዕድልና ሰፊ የፖለቲካ ትንፋሽ በአሁኑ ወቅት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች ለምን አልተመቻቸም የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። የማሲንጋ ጉብኝት ለሚለው መልስ አለን። ሰብስክራይብ አድርገው አብረውን ይቆዩ። የአሜሪካው አምባሳደር ኤርቪን ሆሴ ማሲንጋ በቅርቡ ወደ መቀሌ አቅንተው ከህወሓት ከፍተኛ አመራሮች ጋር የመከሩበት ሁኔታ ዓለም አቀፉ ማህበረሰብ ለህወሓት የሰጠውን ትኩረት ዳግም አሳይቷል። አምባሳደሩ ጦርነት ይብቃ፣ ወደ ሰላማዊ መንገድ ኑ በሚል ስም ህወሓትን ደጅ የጠኑትን ያህል በሀገሪቱ ትልቅ የጸጥታ ስጋት ሆኖ ለቀጠለው የፋኖ እንቅስቃሴና ለክልሉ የፖለቲካ ቀውስ ተመሳሳይ የዲፕሎማሲያዊ ትኩረት አለመስጠታቸው ግርታን ፈጥሯል። ለምን ለፋኖ አልተሰጠም? ለዚህ ልዩነት በምክንያትነት የሚቀመጡ አንዳንድ ነጥቦች አሉ። እነሱን በዝርዝር እንመለከታለን። የመዋቅር ልዩነት። ህወሓት እንደ አንድ ድርጅት ማዕከላዊ እዝ ያለው በመሆኑ ለድርድር አመቺ ተደርጎ ሲወሰድ፣ የፋኖ እንቅስቃሴ ግን በተለያዩ ግንባሮች የተከፋፈለና ወጥ የሆነ ፖለቲካዊ አመራር የለውም በሚል ከዲፕሎማቶች ዘንድ እንደ ምክንያት ይቀርባል። የስትራቴጂካዊ ፍላጎት። ምዕራባውያን በሰሜኑ ጦርነት ወቅት ከህወሓት ጋር የነበራቸው የቆየ ግንኙነትና የሰብአዊ መብት ጉዳዮች እንደ መጫወቻ ካርድ በመጠቀም ለድርድሩ ቅድሚያ እንዲሰጡ አድርጓቸዋል። የኢትዮጵያ መንግስት አቋም ምንድነው? የፌዴራል መንግስቱ ህወሓትን በሽብርተኝነት መዝገብ ሰርዞ እንደ ህጋዊ ተደራዳሪ ሲቀበለው፣ ፋኖን ግን አሁንም ህገወጥ ታጣቂ በሚል ፈርጆ የመዋጥ ወይም የማጥፋት ስልት መከተሉ ለዓለም አቀፉ ማህበረሰብ የተሳሳተ ምልክት ሰጥቷል። አድማጮች፣ አምባሳደር ማሲንጋና ሌሎች የውጭ ኃይሎች እና ሌሎችም ተፋላሚዎችን ያላነጋገሩበት ምክንያት የኢትዮጵያን አንድነት ከመጠበቅ ይልቅ የራሳቸውን የጂኦፖለቲካዊ ጥቅም የሚያስከብርላቸውን ኃይል ብቻ የማጠናከር ፍላጎት ይሆን ወይስ የፋኖን የፖለቲካ ጥያቄ እንደ ሀገር በቀል ችግር ብቻ ነው የተመለከቱት? እንመለከተዋለን። የማሲንጋ የዲፕሎማሲ አድሎ ምንድነው? አምባሳደር ማሲንጋ ወደ መቀሌ ተደጋጋሚ ጉዞዎችን ሲያደርጉና ከትግራይ ጊዜያዊ አስተዳደር ጋር ሲመክሩ ቢታዩም በአማራ ክልል ያለውን ግጭት በሚመለከት ግን ያላቸው አቋም መንግስትና ታጣቂዎች ተቀራርበው ይነጋገሩ ከሚል ደረቅ መግለጫ አላለፈም። ይህ ደግሞ በበርካታ ተንታኞች ዘንድ ድርብ መስፈርት ደብል ስታንዳርድ ተብሎ እየተተቸ ይገኛል። ዋና ምክንያቶቹ ምን ሊሆኑ ይችላሉ? የህጋዊነት ትርክት። ዋሽንግተን ለኢትዮጵያ ፌዴራል መንግስት ያላትን ድጋፍ በጠበቀ መልኩ እንደ ፋኖ ያሉ ኃይሎችን እንደ ህገወጥ ታጣቂ የማየት ዝንባሌ ያላት። ህወሓት የክልል መንግስት መዋቅር የነበረውን በፕሪቶሪያው ስምምነት ህጋዊ እውቅና ያገኘ በመሆኑ ማሲንጋ ከነሱ ጋር መነጋገርን እንደ ዲፕሎማሲያዊ ግዴታ ሊቆጥሩት ይችላሉ። የተባበረ አመራር ጥረት። ዲፕሎማቶች ሁል ጊዜ የሚፈልጉት ለድርድር የምንቀመጥበት አንድ ወጥ ሰው ወይም አካል ማን ነው የሚለውን ነው። በአማራ ክልል ያለው የፋኖ እንቅስቃሴ በተለያዩ ግንባሮችና መሪዎች የተከፋፈለ በመሆኑ አሜሪካውያኑ ከማን ጋር ነው የምንነጋገር የሚል ሰበብ እንዲያቀርቡ እድል ሰጥቷቸዋል።
የቀጠናው ስትራቴጂካዊ ፍላጎት አሜሪካ በኢትዮጵያ ውስጥ የምትፈልገው የራሷን ጥቅም የሚያስጠብቅላት መረጋጋት ነው። የፋኖ ጥያቄ ግን የኢትዮጵያ አጠቃላይ ፖለቲካ ስርዓትና የህገ መንግስት ማሻሻያን የሚነካ በመሆኑ ለምዕራባውያኑ ይህን መሰል ስር ነቀል ለውጥ መደገፍ ከባድ ይሆንባቸዋል። ይልቁንም ካለው መንግስት ጋር ተስማምቶ የሚቀጥልን ኃይል እንደ ህወሓት ያለውን መደገፍ የቀለለ አማራጭ ሆኖ አግኝተውታል። የማሲንጋ ዝምታ ምንድን ነው? አምባሳደሩም ሆኑ ሌሎች ዓለም አቀፍ ተዋናዮች የፋኖን ኃይልና የአማራን ህዝብ ችላ ማለታቸው ግጭቱ ይበልጥ እንዲባባስና የጦርነት አድማሱ እንዲሰፋ እያደረገው ነው። ይህም በኢትዮጵያ ውስጥ ሰላም የሚመጣው ለተመረጡ ኃይሎች ብቻ የማርያም መንገድ በመስጠት ሳይሆን ሁሉንም አካላት እኩል ባሳተፈ የፖለቲካ ድርድር መሆኑን ዘንግተውታል የሚል ጠንካራ ትችት እያስከተለ ነው። አድማጭ ተመልካቾቻችን፣ ከምርጫው በኋላ ምን ሊከሰት ይችላል? ድንግዝግዙ የኢትዮጵያና የኤርትራ ጉዳዮች ወዴት ያመራል? በኢትዮጵያ የሚካሄደው ምርጫ ተጠናቆ መንግስት ህዝባዊ ውክልና አገኘው ከሚልበት ወቅት በኋላ ትኩረቱን ወደ ውጭ ሊያዞር እንደሚችል ብዙዎች ይገምታሉ። ይህ ግምት ደግሞ በዋነኝነት የሚያርፈው በሰሜኑ ጎረቤት ኤርትራ ላይ ነው። ለዚህም እንደ ምክንያት የሚቀመጡት ነጥቦች የባህር በር ጥያቄ በዋናነት ሲጠየቅ የኢትዮጵያ መንግስት የባህር በር ጉዳይን የህልውና ጥያቄ አድርጎ ማቅረቡና በሰላም ካልሆነ በሌላ መንገድ የሚሉ ፍንጮች መሰማታቸው ከአስመራ ጋር ያለውን ግንኙነት ወደ ሻከረ ምዕራፍ አወርዶታል። የቃል ኪዳን መፍረስ በሰሜኑ ጦርነት ወቅት አጋር የነበሩት አዲስ አበባና አስመራ ከፕሪቶሪያው ስምምነት በኋላ የገቡበት የአይጥና ድመት ጨዋታ ለቀጥታ ግጭት ሰበብ እየሆነ ነው። የውስጥ ቀውስን ወደ ውጭ ማላከክ በሀገር ውስጥ ያለውን የኢኮኖሚ ውድቀትና የሰላም ጥረት ለመሸፈን መንግስት የውጭ ጠላት በመፍጠር የህዝብን ትኩረት ወደ ጦርነት ሊመራ ይችላል የሚል ስጋት አለ። የኤርትራ ዝግጅት ምንድን ነው? አሰላለፉስ? ኤርትራ በበኩሏ በድንበር አካባቢ የጦር ኃይሏን እያጠናከረች መሆኑ ይነገራል። በተለይም ከአማራ ክልል ፋኖች ጋር ያላት ግንኙነት መጠናከርና የትግራይ ኃይል ዳግም መታጠቅ አካባቢውን ፈንጂ እንደተቀበረበት መሬት አድርጎታል። ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ውስጥ የሚታየውን አለመረጋጋት እንደ ስጋት በመመልከት ቅድመ ጥቃት ሊሰነዝሩ ይችላሉ የሚሉ ወገኖች አልጠፉም። የዓለም አቀፉ ማህበረሰብስ ምን እያለ ነው? አምባሳደር ማሲንጋና ሌሎች ዲፕሎማቶች ለምን ህወሓትን ደጅ ይጠናሉ የሚለው ጥያቄ እዚህ ጋርም ይመለሳል። ምዕራባውያኑ በኢትዮጵያና በኤርትራ መካከል ጦርነት ቢነሳ ህወሓት እንደገና እንደ ቋጥኝ ሆኖ የኤርትራን ኃይል እንዲመክትላቸው ይፈልጋሉ። ለዚህም ነው ለህወሓት የማርያም መንገድ ሲሰጡ ሌሎችን ተፋላሚዎች ግን ችላ የሚሉት። ጦርነቱ ቢቀሰቀስ የአፍሪካ ቀንድን ወደማይወጣበት አዘቀት ውስጥ ሊከተው ይችላል። ምርጫው ለሰላም መንገድ ይሁን ወይስ ለጦርነት መሸፈኛ የሚለው ጉዳይ በሚቀጥሉት ወራት የሚመለስ ይሆናል። መፍትሄውና አዲሱ አጀንዳስ ምንድነው? የፖለቲካው መስቀለኛ መንገድ መቼ ያበቃል? ኢትዮጵያ በአሁኑ ወቅት ያለችው እጅግ አደገኛ በሆነ የፖለቲካ መስቀለኛ መንገድ ላይ ነው። በአንድ በኩል መንግስት በምርጫ አሸንፊያለሁ በሚል የፖለቲካ የበላይነት ለማረጋገጥና የውጭ ትኩረትን ለመሳብ ወደ ጦርነት ሊያመራ የሚችልበት እድል ሰፊ ሲሆን፣ በሌላ በኩል ደግሞ እንደ ፋኖ ያሉ ኃይሎች በዲፕሎማሲው መድረክ ተገብተው በበረሃው እንዲቀጥሉ መደረጉ የሰላሙን ተስፋ እያራቀው ነው። ምክንያቱና ትምህርቱ እስከዚህ ምን ይወሰዳል? ለህወሓት የተሰጠው የማርያም መንገድ ለሌሎች ያልተሰጠበት ዋናው ምክንያት የዓለም አቀፉ ማህበረሰብ ፍላጎት ከፍትህ ይልቅ ጥቅም ላይ የተመሰረተ መሆኑ ነው። ምዕራባውያን የሚፈልጉት ጠንካራና የራሱ አጀንዳ ያለው የኢትዮጵያ ኃይል ሳይሆን የእነሱን ቀጠናዊ ፍላጎት የሚያስከብርላቸው ታዛዥ ኃይል ነው። ይህ ደግሞ በኢትዮጵያውያን መካከል ያለው ልዩነት በማስፋት አገሪቱን የጂኦፖለቲካ ቁማር መጫወቻ እያደረጋት ይገኛል። የመፍትሄ መስፈርቶቹና የመፍትሄ አቅጣጫው ምንድን ነው? ሁሉን አቀፍ ድርድር። ሰላም የሚመጣው ለተመረጡ ኃይሎች ብቻ በር በመክፈት ሳይሆን ፋኖንና ሌሎች በጦርነት ላይ ያሉ ኃይሎችን ያካተተ እውነተኛ ብሔራዊ ውይይት ሲደረግ ብቻ ነው። የዲፕሎማሲ ሚዛን ማስተካከል። አምባሳደር ማሲንጋና መሰል ዲፕሎማቶች በአንድ ወገን ላይ ብቻ ደጅ መጥናታቸውን አቁመው ሁሉንም ተዋናዮች እኩል በማየት ግፊት ሊያደርጉ ይገባል። የጦርነት ነጋሪትን ማቆም ሌላኛው አማራጭ ነው። ከኤርትራም ሆነ ከሌሎች ጎረቤቶች ጋር የሚደረግ ጦርነት የኢትዮጵያን ደህንነት መከራ ከማባባሶች የሚያመጣው ድል የለም። ይልቁንም የውስጥ ሰላምን በማስቀደም የኢኮኖሚና የፖለቲካ መረጋጋት ላይ መስራት ይበጃል። ኦምኒያ ኒውስ የሁሉ ነገር በሰላም እንዲቋጭ የኢትዮጵያ የወደፊት ዕጣ ፈንታ የሚወሰነው በውጭ ኃይሎች የማርያም መንገድ ሰጭነት ሳይሆን በኢትዮጵያውያን የውስጥ ስምምነት ነው ብሎ ያምናል። ከምርጫው በኋላ የሚመጣው ጊዜ የጦርነት ሳይሆን የእርቅና የፍትህ እንዲሆን የሁሉም ወገኖች ቁርጠኝነትን ይጠይቃል። ሀገራችንን ሰላም ያድርግልን። ለቻናላችን አዲስ ከሆኑ ሰብስክራይብ ያድርጉና ለወዳጆም ያጋሩልን። ሰናይ ጊዜ። ኦምኒያ ኒውስ